ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር አለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ አማን። ነባሮቹ በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ በማድረግ አበረታቱን እንላለን። ዛሬ እንግዲህ በኖላዊ ድራማ ነው ከቻልኩላችሁ። ኖላዊ ድራማ ላይ እንግዲህ ባለፈው ሉሊትና ሜሉ አልተስማሙም ነበር እና ሜሉም እንግዲህ በቃኝ አልፈለግም ብላ ስትሄድ እንግዲህ ሉሊትም እንግዲህ ሀና እንዳጋጣሚ መቼም ሀና ጥፋት እንጂ ሌላ ነገር የላትም። እንዳጋጣሚ ስራ ፈልጋለሁ ስትላት ሉሊትም ነኝ እኛ መስሪያ ቤት ትሰሪያለሽ ስትላት እንግዲህ እንዳያችሁት ሜሉና ሄለች ሀና አልተስማሙም። ሀናም ሜሉም በቃ እዚህ ስራ ውጭ እባክሽ ስትላት እንግዲህ ሉሊት እቺ ሀናም በፍጹም አብረን ነው የምንሰራው ብላ እምቢ ብላ እንግዲህ እንደ አጋጣሚ እንግዲህ ሉሊትም ለ2 አመት እንግዲህ ይህን ስራ ለቃ እንዳትሄድ 2 አመት ወይም ደግሞ አልሰራም ካለች እንግዲህ የገንዘብ መቀጮ እንግዲህ አስፈርማታለች። ሀናም እንግዲህ ብትመከር አልሰማ ስላለኝ ሜሉ እንዴት በገዛ ልጅ ይሄን ያህል እንደዚህ ሆናለሁ ብላ በመጨረሻ እንግዲህ ያው ሀናም እቃዬን ልወስድ ነው ልሄድ ነው ወደ አባቴ ስትላት እንግዲህ ሜሉም እንግዲህ መሄድ ትችያለሽ እሱን ከፈለግሽ ሂጂ ነበር ያለቻቱ። ከፈለግሽ ሂጂ ነገር ግን እኔ የምልሽን አሰሚ ከዛ ምን እንደተፈጠረ ንገሪ ስትላት እንግዲህ ሜሉም እንግዲህ እያንዳንዱን ስትነግራት ሀናም እንግዲህ ለምንም አየ ከመጀመሪያው ባትን በነገርሽ ብላ ትቆጣለች። እንግዲህ የዛሬው ክፍል እንግዲህ ዘመተናል። የዛሬው ክፍል እንግዲህ ሀናም በፍጹም እሷ አንቺን እንዳስፈረመችሽ እኛ ደግሞ የሆነ ነገር አደርጋታለሁ ስለዚህ ስራዬን አልለቅም ስትል ሜሉም እና እንደሷም ተንኮለኛ መሆን አለብን ስትል እንግዲህ አይ እማዬ ለሰራችሁ ዋጋ መክፈል አለባት ትላታለች። እንግዲህ እናንተም እስከ መጨረሻው ድረስ ተከታተሉ። ሀና እንግዲህ ወደ ሉሊት በሩን ከከፍትና ስትሄድ እንግዲህ ምንድን ነው ሀና ብላ ትጠይቃታለች። ሉሊትን ምንድን ነው ያደረግሽው ብላ ትጠይቃታለች። ሉሊትም ታውቆሻል እየተቆጣሽኝ እኮ ነው ስትላት ሀና ምን አይነቷ ግን ባለየ ሴት ነች ትላታለች። ሉሊትም ከተቀመጠችበት ትነሳና ምን አልሽ ስትላት ሀናም ካልሰማሽ ልድገምልሽ እንዴ? እናም ደግማ ምን አይነቷ ባለየ ሴት ነች ስትላት ሉሊትም ሀና ትላታለች። አፍሽን ብትሰበስቢ ይሻልሻን ትላታለች። እናም ባልሰበስብስ ምን ልታመጪ ነው ስትላት ሉሊትም ሳቅ ትላለች። እንደሆንኩ ረስተሽኛ መሰለኝ እኔ እኮ ሉሊት ነኝ የዚህ ድርጅት ባለቤት ነኝ ትላለች። እንግዲህ አቶ መዘከር እንግዲህ ለሉሊት ኃላፊነቱን ሰጥቷል። ሂደቱ ኃላፊነት ቢሰጣት ግን እንደፈለግሽ የፈለግሽውን ሰው አስወጪ፣ የፈለግሽውን ሰው አስገቢ፣ የማትፈልጊውን ሰው ደግሞ አታስወጪ አላላትም። በስነ ስርዓት እሱ እስከሚመጣ ድርጅቱን እንድትመራ ነበር እሱ የነገራል። ነገር ግን ደግሞ እሷ እንደምታዩት እንግዲህ ከወይዘሮ ሜላት ጋር እንግዲህ እልክ ስለተያያዘች ብትመከር አልሰማችም ነበረ። እናም እንግዲህ ቆይ እኔን ተጠቅመሽ እናቴን አጠመርሻት ማለት ነው ትላታለች። ሉሊትም እንደሱ ነው የምታስቢው ትላታለች። ከዚህ አስቀምጠሽ ችግር የለውም እያልሽ እናቴን ግን እንዴት ነው የ2 አመት የምታስፈርሚያት ትላታለች። አስፈረምሻት ስትላት ሉሊትም እና ስታይኝ ሞኝ መስልሻለሁ እንዴ ትላታለች። እና ማን ሞኝ ነዋል ሞኝ ነሻለች ትላታለች። ስትፈልግ እየሰራች ስትፈልግ እኮ እየወጣች የምትሰራበት ቤት አይደለም ትላታለች። እናም እንግዲህ ስነ ስርዓት ይኑርሽ እናቴን አትናገሪያት ትላታለች። ከመጀመሪያው ሀና ወይዘሮ ሜላት የምትላትን ነገር ብትሰማ ወይዘሮ ሜላትም እንግዲህ ያን ወረቀት አትፈርምም ነበረ። ሀና እባክሽ ወደ ቤት ሂጂ እኔ እሰራለሁ አንቺ አይመጥንሽም ሂጂ ብትባል እንግዲህ ሀናም እንግዲህ በፍጹም አንቺንና እኔ የሚያገናኝን ስራ ነው ትላታለች። ለዛ ነው እንግዲህ ወይዘሮ ይቺ ሉሊት ተብዬዋ እንግዲህ ወይዘሮ ሜላት ያው ልጇን ጥላ እንደማትሄድ ስለምታውቅ ያስፈረመቻል። ነገር ግን ሀና ባትኖር ኑሮ እንግዲህ ወይዘሮ ሜላት እርግጠኛ ነኝ አትፈርምም ነበረ።
ሉሊትም እውነቱን ነው የነገርኩሽ፣ ከዚህ እንደ ፌንጣ መዝለሉ ምንም አይጠቅምሽም ትላታለች። ሉሊትም ቢሮውን ለቀሽ ብትወጭልኝ የተሻለ ነው ትላታለች። እንግዲህ ሉሊት እንዳልኳቸው ችግሯ ከወይዘሮ ሚላት ነው። ወይዘሮ ሚላት ደግሞ እንግዲህ አይ በቀኝ አልፈልግም ብላ ትሄድና ተመልሳ ደግሞ ልጆችን ምን አበላለው ብላ እንግዲህ ያው ስራ ስለሚያስፈልጋት ተመልሳ ትመጣለች እንጂ ከመጀመሪያው ወይዘሮ ሜላት አሁን ላይ ያለችበት ቦታ አይመጥናትም። ሉሊት እንግዲህ አሁን ላይ ያው ድርጅቱ እኔ ነኝ እምመራው ተመችቶኛል ብላ ነው። ነገ ጧት እንግዲህ የት እንደምትወድቅ አይታወቅም። አንዳንድ ሰው እንግዲህ ጊዜ ሲመቸው ያው ሰውን ጊዜ አይደለም የሚጥለውም ጊዜ ነው የሚያነሳውም ጊዜ ነው እና እንግዲህ ጊዜ ሲያነሳቸው ጥሩ ነገር ሲያገኙ እንግዲህ መጀመሪያ የነበሩበትን ይረሱና እንግዲህ ሰውን እንግዲህ በማንቋሸሽ በመሳደብ ነው የሚኖሩት። ሉሊትም እንግዲህ አንዷ ናት። ሉሊት ወይዘሮ ሜላት ወደዚህ ድርጅት እንግዲህ የመጣችው ያው ለመስሪያ ቤታቸው ጥሩ ነገር ነው የምትሰራው። ካላት ተሞክሮ ጥሩ ነገር እየሰራች ነበር። እንግዲህ ሁሉም ሜሉ ሜሉ ሲል በዛ ሰዓት እንግዲህ ይቺ ሉሊት ትቀናለች። ምክንያቱም እንግዲህ አንዳንድ ጊዜ እኛ ሴቶች እንግዲህ በጣም ቀናተኞች ነን። እናም እንግዲህ ከሉሊት ጋር ትፋጠጥና አሁን ያንን ወረቀት እማዬ የፈረመችበትን ትቀጀዋለሽ ወይንስ አትቀጂውም ብላ ሉሊትን ትጠይቃታለች። እዚህ ጊዜ ሉሊት ከትከት ብላ ትስቅና ከወንበሯ ቁጭ ትላለች። ቁም ነገር እያወራት እንግዲህ እያወራቻት ሉሊት ትስቃለች። ሉሊትም በጣም የምታስቂ ልጅ ነች ከከ ብላ ስትስቅ ሀና ምን ያስቅሻን ትላለች። ሉሊትም ቆይ እንዴት አንዲት የዚህ ድርጅት ሰራተኛ እንዴት ነው የድርጅቱን ባለቤት የምታስፈራራው ትላታለች። እና ማን እንደሆንኩ አላወቅሽኝም ስትላት ሉሊትም እኔ የማውቀው እንግዲህ የዚህ ድርጅት ሰራተኛ እንደሆንሽ ነው፣ ሌላ ማንነት እንዳለሽ አላቅም ትላለች። እንግዲህ አንዳንድ ሰው ዝቅ ብላችሁ ስትሰሩ ምክንያቱም እንግዲህ የበታች ነው የሚያዩአችሁ። ስለዚህ የሰው ልጅ ሲፈጠር ሁሉም ራቁቱን የተፈጠረው ማግኘት ማጣቱን ደግሞ ያው ወደኋላ ነው። ያጣ ሰው ያገኛል፣ ያገኘ ሰው ደግሞ ያጣል። ስለዚህ አንድ ሰው መጀመሪያ ገንዘብ ኖሮት በኋላ ገንዘብ ቢያጣ ያ ሊማርበት ይችላል። እንዲሁም ደግሞ አንድ ሰው ከመጀመሪያው ምንም አይነት ገንዘብ የለውም፣ በኋላ ደግሞ ገንዘብ ሲያገኝ በፊት የነበረበትን መነሻችንን እንጂ መድረሻችንን እንትር ማለት የለብን። ስለዚህ ወደኋላ መለስ ብለን መነሻችንን ነው ማስታወስ ያለብን። ሉሊት እንግዲህ አሁን ላይ ሀና እንግዲህ ሜሉ እንደምታውቁት የናጠጠች ሀብታም ነበረች። እንኳን ለራሷ ለሰው የምትተርፍ ነበረች። ለዛ ነው እንግዲህ ሉሊት ነገ ጧት እኔ የሜሉ እጣ ፈንታ ይደርሰኛ ነው ይብላ እንግዲህ የማታስበው። እናም እንግዲህ እንግዳውንስ ልንገርሽ ከዚህ ወጥመድ ውስጥ ቀድመሽ የምትገቢው አንቺ ነሽ ትላታለች። ጊዜ ሉሊት እንግዲህ ትነሳና ሀና አንገቷን ስታነቃት ይሄውልሽ ትሰሚኛለሽ፣ ከዚህ በኋላ አንድ ቃል ብታወጪ ነገርኩሽ ትላለች። ልቀቂ ስትል ሉሊትም እንግዲህ አንገሽን ከእጅሽ ያላስለቀቅሽን እንዴት ነው እናትሽን የምታድኛት ስትል እንግዲህ ሀናም እሱን እናያለን ትልና ጥላት ትሄዳለች። ምናልባት ሀና እንግዲህ ወይዘሮ ሜሉ የፈረመችበትን ወረቀት እንግዲህ ልታገኘው ትችላለች። ከዛው ከተቀመጠ ሉሊት ነገሩ ከዛው አታስቀመጠም። ወይንም ደግሞ ሀና እንግዲህ ሉሊትን እንግዲህ ጠምዝዛ እራሷን እንግዲህ ወጥመድ ውስጥ ልታስገባት ትችላለች። እንደዛ ከሆነች እንግዲህ የእናቷ ላይ ጎበዝ ትባላለች። እንግዲህ ተምቹና ጆሮ አብረው ቁጭ ብለው እንግዲህ ተምቹ እኔ በጣም ጆሮም ተምቹ እኔ በጣም እየጨነቀኝ ነው ይለዋል። ምክንያቱም እንግዲህ ባለፈው ከሳሚ ጋር ስለተጣሉ ተደባድበው ነበረ። አሁን እንግዲህ ሳሚና ተምቹ ጆሮ እንግዲህ እየተፈላለጉ ነው። ምክንያቱም እንግዲህ ጠባቸው እንግዲህ እነሱ በእርግጥ ሳሚ አሁን ላይ ከማናት ሰላም ጋር ስለሆነ እነሱ ትዝም አላሉትም። እንደ አጋጣሚ እንግዲህ ኤላ ወሎዮ ሲመጣ
አውቃለሁ ፈርታችኋን አደለ? ለምን ሂዳችሁ ሳሚን የሆነ ነገር ይዛችሁ ለምን አታወሩ ሲለው እንግዲህ ጆሮም አይ ሳሚ እሺ አይልም ማለት ይሄ ተምቹ ሳሚ እሺ አይልም ሲል ጆሮም እንግዲህ ወይም አሲር አዎ ይሄ ሳሚ የሚባለው አሁን ምንም ነገር ብናደርግ እሺ አይለንም፣ ስለዚህ ተዘጋጅተን ለሚመጣው ነገር መጠበቅ ነው ያለብን ይለዋል። የሆነ ነገር ባያስብ ጊዜ እኮ ሸቤ ነበር ሲል እንግዲህ ኤላም ምናልባት እኮ አብራችሁ ብዙ ነገሮች ስላሳለፋችሁ ይሆናል ሲለው እንግዲህ ተምቹም ኧረ እባክህ ይለዋል። ለማንኛውም እናንተም ከዚህ ክፍል ውጡና ምግብ ብሉ፣ እኔም ሱቅ ልክፈት ሲል ማን ተምቹም እኔ መቼም የሳሚን ነገር ሳላውቅ ከዚህ ክፍል አልወጣም ይለዋል። እንግዲህ አንተ ደግሞ ፍርሃትህ መከራ ነው እና ታዲያ በረሃብ ልንሞት ነው እንዴ ይለዋል። ኤላ እንደዛ ከሆነ እኔ ይዤላችሁ ልምጣ ሲል እንግዲህ አሲርም እሺ ሲለው ተምቹ ወይኔ ተምቹ ወይኔ ተምቹ ይላል እንግዲህ። ስለዚህ አሁን አሲር እንዲሁም ይሄ ተምቹ ከሳሚ ጋር መታረቅ ነው ያለባቸው። እዚህ ጊዜ እንግዲህ ማን ይሄ ተምቹ አሁን እንግዲህ ሳሚ በህልምህም በእውንም ነው የሚመጣው ሲለው ተምቹ አሲር እንግዲህ ቦቅባቃ ብሎ ጥሎት በሩን ከፍቶ ይሄዳል። ሌላው እንግዲህ የማናሴ አብረውት የተማሩት እንግዲህ ተንሳይና ተንሳይ እንግዲህ ምናሴ ለብዙ አመት ሲጠብቃን ነበር። ተንሳይና ጓደኛዋ ትመስለኛለች። እኛዋ በጣም ከሀብታም ትምህርት ቤት ልክ እንደ ምናሴ ነበር የሚማሩት። ምናሴም እንግዲህ ባየው ነገር ምን ሆነው ነው ብሎ እንግዲህ ግራ ገብቶታል። ምክንያቱም እንግዲህ ሁለቱም ይቺ ተንሳይ የምትባለውም ያው መራመድ አትችልም፣ እንዲሁም ጓደኛዋ ሆነው እንግዲህ ያው ከደሳሳ ጎጆ ተቀምጠው ሲያያቸው እንግዲህ ምናሴ በጣም ነበር ያዘነው። ምናሴም እንግዲህ የትንሳይን ጓደኛ ለምን አትነግርኝም? እኔ እኮ እንደማውቀው ሀብታም ትምህርት ቤት ነበር የምትማሩት፣ እባክሽ የተፈጠረውን ነገር ንገሪ ቢላት እሷም በፍጹም ይኸውልህ ካበጣ ገባችን አትድረስ እባክህ ትለዋለች። ምናሴም እንግዲህ እኔ እኮ ባውቀው ደስ ይለኝ ነበር ይላታል። ምናሴም አላስቻለውምና ለሜሉ ብታያቸው አናኗሯቸው ደስ የሚል ነበረ፣ ከሀብታም ትምህርት ቤት ነበር የሚማሩት። አሁን ግን እማዬ ብታያቸው ከኛ ኑሮ የባሰ ኑሮ ነው የሚኖሩት ብሎ እንግዲህ ይነግራታል። ምክንያቱም እንግዲህ ሰው እንደነበረበት አይኖርም። ያው ማንኛውም ሰው ገንዘብ ያጣል እንዲሁም ደግሞ ያገኛል። ስለዚህ እኛ ብቻ ነን እንጂ የመደም ቅመሞች ገንዘብ የማናገኘው። እንግዲህ የኛም አንድ ቀን እንደዚህ ከቤት ሰራተኝነት የቤት እመቤትነት እንሆናለን። ነገር ግን የቤት እመቤትነት ስንሆን ጥሩ ኑሮ ስንኖር ደግሞ መጀመሪያ የነበርንበትን መርሳት የለብንም። እንዲሁም ደግሞ ሸቃልነታችንን ከሸቃልነት ወደ እመቤትነት አይደለም ያኔ የነበርንባትን መርሳት የለብንም ብዬ አስባለሁ። እና ጓደኛዋ እንግዲህ መስተንግዶ ነው የሚሰሩትና ሰላምም ሂጂና ሰው መጥቷል ታዘዥ ስትላት ጓደኛዋ እንዴ ወሬውን ሳጨረሽልኝ ስትላት ሰላምም ይኸውልሽ አሁን ሂጂና ታዘዥ አለቃሽ የመጣ እንደሆነ ጆሮሽን ያንጠለጥልሻን ትላታለች። እሺ ስመጣ ትጨርሽልኛለች ስትል ሰላምም እሺ አሁን ሂጂ ትላለች። ሰላም እንግዲህ ለጓደኛዋ የምታወራት ያው ስለ ሳሚ ነው። ሰላም አሁን ላይ እንግዲህ ሳሚን ወደዋለች፣ አፍቅረዋለች። ሳሚ እንግዲህ ያው እንደምታውቁት እንግዲህ ስራው መሞጭለፍ ወይንም ደግሞ ሌብነት ነው። እሱን ደግሞ ሰላም ታውቃለች። እሱም እኔ አንቺ አበጣ ገቢ ከሆንሽ ይህን ስራ አልሰራም ብሎ ነግሯታል። ዋናም እንግዲህ ወደ እናቷ ትሄድና እማዬ ፈለግሽኝ ትላታለች። አዎ ፈልጌሽ ነበረ፣ አንቺ እኔን ልትሰሚ አልቻልሽም አይደል ስትላት፣ ሀናም እማዬ የዛ ጊዜ እኮ ነገሩን ስላላወቅኩ ነው ትላለች። ስላላወቅኩ ነው እንደዛ ያልኩት ስትላት፣ ሜሉ ግን ብታውቂም የሚፈጠር ነገር የለም ትላታለች። ባኝም እማዬ ስትል እንግዲህ ሜሉም ይህ ድርጅት ታውቂያለሽ፣ ለአንቺም ለብቻሽ ደሞዝ ለእኔም ለብቻዬ ነው ደሞዝ የሚከፍለን ትላታለች። ሀናም አዎ እማዬ ምን ነው ስትላት፣ ሜሉም
ይኸውልሽ በእኔ ምክንያት ከእንግዲህ በኋላ ከማንም ጋር ስትጣይ እንዳላይሽ። አሁን ነገሩ ገባኝ፣ ካልተሳሳትኩ ስለ ሉሊት እያወራሽ ነው አይደል ትላለች። ሉሊት ምን ያህል መጥፎ ልጅ እንደሆነች ነግሬሻለሁ። እኔ ከነገርኩሽ በላይ በድርጊት አሳይታሻለች። እናም ስለዚህ ብላ ትጠይቃታለች። ስለታሰርኩ ስራዬን መልቀቅ አልችልም፣ አንቺ ግን ከቻል ይህን ስራ እንድትለቂ ትላታለች። እና በፍጹም አላደርገውም ስትል ሜሉ ለምን ብላ ትጠይቃታለች። ወጥመድ የከተትኩሽ እኔ ነኝ፣ ስለዚህ ይህን ወጥመድ የምንወጣው በጋራ ነው። ሜሉም ሀና እባክሽ አንዳንድ ቀን እስኪ ሰው የሚልሽን ስሚ ትላታለች። ሁሉም ነገር ላይ እኮ አዋቂ ትሆኛለሽ ማለት አይደለም ትላታለች። ልክ ናት። አንዳንዱ ሰው ያው ሁሉን አውቃለሁ ሲል እንግዲህ ያው ሁሉን ነገር የሚያውቅ ይመስለዋል። ሀናም እንግዲህ ከመጀመሪያው ሜሉ የምትላትን ሰምታ ቢሆን ይሄ ነገር ባልመጣ ነበር። አንዳንድ ጊዜ ሰው የሚለንን ምክር ቆም ብለን ብናስብ የሆነ ወጥመድ ውስጥ እኛም አንገባ፣ ለሰዎችም አንተርፍም ነበር። ሀና አሁን ላይ ለእሷ ብቻ ሳይሆን ለእናቷም ነው ይሄ ወጥመድ የተረፈቻቱ። እማዬ በሆነ አጋጣሚ ከዚህ አንድ ድርጅት ተገናኝተናል ስትል ሜሉ እና ቢሆንስ፣ ስለዚህ አብረን ነው እጣ ፈንታችንን የምንወጣው፣ እሷን እኔ ወጥመድ ውስጥ እከታታለሁ ብላ ተነግራታለች። ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን፣ እኛም በያለንበት ይጠብቀን።